መሆኑ ሳያንስ ጭራሽ አድከን ምን አለ ሁለቱን እንኳን ብትሰጫት እና ይሄ ብቻ እኮ ነው የጠበበኝ። ያኛው እኮ አልጠበበኝ። ምን ይሻልሻል? ወይኔ ውሃዬ በሳገድለሽ በእውነቱ ነገር እንዴት ያለ ስጦታ እንዲያበረከተች በጣም ደስ የሚል ስጦታ ተሰጥቶ የማያውቅ ስጦታ ነው። እንደውም ራሱ ያበረከተችላት ዳጣ እንግዲህ ዛሬ እንዲህ ያለም ስጦታ የለም ውዶችዬ። እንዲያው ሰውም ራሱ ሰው ሁሉ ራሱ ብልጥ ሆነ እንደዛ በሰው ላይ ተጫዋች ጀመረ ማለት ነው። እና ደስ የሚል ጊዜ ነበር እያሳለፉ ያሉት በእውነቱ ነገር። ጉጉታችንም ምኞታችንም ያው የኛ ያቀርነውና ያሰብነው ባይሳካልንም የኛ ዛሬ ሰርፕራይዙ ላይ የዳጣ እናቷና ማርታ ታውቃለች ብለን ነበር ስንጓጓ የነበረው። ያን ግን አልተሳካም፣ አልተደረገልንም ማለት ነው። በጣም ትልቅ ሰርፕራይዝ ነው የተደረገችው። በሰርፕራይዙ መካከል ውሃ እየሰጠቻት ሰርፕራይዝ በጣም ደስ የሚል ሰርፕራይዝ ነው። ተሰጥቶ የማያውቅ እኔ የመጀመሪያ ጊዜ ስጦታ ውሃ ስታበረክት አየሁ። እንደዚህ ያለ ስጦታ ማለት ነው። የጠበባትን ጫማ ለዳጣ ያልጠበባትን ደግሞ ለራሱ አድርጋ እሷን በአንድ እግር ዳጣን በአንድ እግር የሄዱ ነው ማለት ነው። እንግዲህ ይሄ ባይሆን ትርጉም አለው። ትርጉም አልባ አይደለም። አንድ እግር መሰጠቱ ራሱ ብዙ መተርጎም ይቻላል። አንድ ሰው ቢኖርሽ ሌላ ሰው የለሽም፣ አባትሽን ብታቂ እናትሽን አላወቅሽም ምናምን የሚል ትርጓሜ ስለሚሰጥ በዛም መተርጎም እንችላለን። እኛ ደግሞ ለዚህ ችግር የለብንም እና እንደዛ እያለ ቤተሰብ በሙሉ ነው በሳቅ እየገደለችው ማለት ነው። ውሃዬ እንዴት ሁለቱንስ ብትሰጪ ደግሞ የሚያረብሽው አይደለም ወይ እያለቻት ነበረ ማርታ። አዎ እና ያኛው እኮ አልጠበበኝም፣ የጠበበኝ ይሄ ስለሆነ ነው ይሄን የሰጠኋት ብላለች። ምርጥ ስጦታ ነው ያበረከተችላት ለእህቷ ለዳጣ ማለት ነው። እሷም በሳቅ ነው የተቀበለችው። እንግዲህ በጣም ደስ የሚል ቆይታ ነበር እያሳለፉ ያሉት። ኬኳንም ታቀፋ እየበጠቀች ስቀምስ ነበረች። ከኬኳ ዙሪያዋን ራሱ ኬክና ውሃ ባንድ ቢጣሉ ማን እንደሚያሸንፍ አናውቅም። የኬክ እናት ብለናታልና እንደዛ እያደረገች አቢጌል ነበረች የደረሰችባት። ምጥን ጋር ባንድ እየሆኑ ነይ እንሂድ። ለምንድን ነው እዚህ ብቻሽን የምትሆኝ ብትላት ራሱ ምጥን አይኔ ኬኩን እጠብቃለሁ ነው ያለችው። እንግዲህ ኬኩ ስለሚሄድ ስለሚንቀሳቀስ እንደ ጥፋት ብላ ኬክ ትጠብቅ እየቀረችው ነበረ እና ኬኩን እጠብቅ ነው ስትላት እናገርልሻለሁ እኔ እንሂድ የት ሄዳለች አስቀምጪውና ብላ ነበረ ምጥን የሄደችው። ከዛም ምጥኔ እንደዛ በምትልባት ሰዓት ሜት ናት ብሎ ሲጠይቋት ኬኩ እንዳይሄድ እየጠበቅኩ ነው ብላለች ብለው ሲናገሩ እንደው የሉም በሳቅና እንደዚህ ከሆነ ሳትጨርሰውና ሳትበላው ሲሩጪ አቢጌል ብላ አቢጌል ነበረ ወይዘሮ ማርታ እየላከቻት። እሷም ስትልካት እየጠናቀለች ስትልስ ነበረ። እንደዛ በምትረግባትም ሰዓትም እንግዲህ ውሃዬም ስትቀማት ተጣልተው ነበረ። በጥፊ መታት ነበረ። መታ ግን ሳልሆን ብሩሽ ስትመታት እውነትን የሚራሱ በጣም ነው የደነገጥኩት። እነሱ እዛ ያሉት ምን ያክል ይደነግጣሉ ማለት ነው። እንደዛ አድርጋ አቅም ሰዓት ነው ተሸሽጋ የሄደችው ማለት ነው። ለምን ትመታኛለሽ? ቆይ ይቅርታ ግን እና ለምንድን ትመታኛለች? ምን አድርጊያት ነው እያለች እገላታለሁ አሁን አለቃትም እያለች ስትፎክር ነበረ ብቻዋን። እንደዛም ሆና ተሳክቷላታል። በፉከራዋ ላይ ተስተካክሎላታል ማለት ነው። እንግዲህ በመጨረሻም እንደዛ ስታደግ ጋሽ ደረጀ ወጥቶ ተከትሏት ነበረ። ሸሽታም ከጋሽ ደረጀ ማመለጠችው። ሸሽተሽ ታመልጫለሽ ወይ ነይ ቢላትም አልተመለሰችለትም ማለት ነው። እንግዲህ ሂጂሲ ምጥንዬ አንቺን እንትን ትልሻለሽ ሂጂሲ ነይ በያት አንቺ ጋር ተስማሙ የለ ሂጂ ብላ ነው ምጥንዬ ምጥን ሄዲያን ያመጣቻት። እንግዲህ በዛ አጋጣሚ እሷም ኬክ ሊቆረስ ነው ኬክ ትበያለሽ ምናምን ብላታላት ስትገባ ሰርፕራይዝም ተደረገ። እንግዲህ በዛ አጋጣሚ የተለዩ ስጦታዎች እየተሰጡ ነው ማለት ነው። ለዳጣይም አቢጌል ልዩ ስጦታ ነው ማዘጋጅላት የመጀመሪያን እያለችው ነበረ ለናታን። ምንድን ነው ከምርሽ ነው እንዴት የመጀመሪያሽን ታዘጋጅላት አይደሽ ምንድን ነው ሲላት እሷ የምትፈልገው የምትወደው አንተን አይደለም ስለዚህ አንተን አዘጋጅቼላታለሁ። ምክንያቱም
አንተን አሳልፌ ልሰጣት ነው የመጀመሪያን ብለዋለች ማለት ነው። እንደዛ ስትል እንዴት ያለሽ ከዚህ እኮ ውጭ ብዬሻለሁ፣ ይሄን አትበይ መልሰሽ ብዬሽ አልነገርኩሽም ወይ እያላን ነበረ። ቢላትም ግን ልትመለስ አልቻለችም። ምክንያቱም የመጀመሪያ ሲሆን ይከብዳል። የመጀመሪያን ሰው የሚወዱትን ሰው አሳልፈው መስጠት በጣም ከባድ ነው እና እንደዛ አድርጋ ስትሰጣት ነበረ። ሰጣታለሁ ስትል ነበረ። እሱም ተቆጥቶት ነበረ። ግን ለአባቷ እስከ ጥግ ድረስ ስትጨነቅለት ነበር። በእውነቱ ነገር እስከ መጨረሻ ድረስ ስትጨነቅለት እንትን ስትል ነበረ። አባዬ እኮ ትክክል አይደለም፣ አባዬ እኮ ሰላም አይደለም፣ አባዬ እኮ በቃ እንደዚህ ሆኗል፣ አባዬ እኮ እንደዚህ የሆነ ነው፣ አባዬ በቃ እንዲነግራት አልፈልግም። ለማየ ለዳጣ ብቻዋን ይንገራት። ምክንያቱም ይህን ነገር ከሰማች እናቴ የሆነ ነገር ትሆንብኛለች እያለች ለእናቷ ራሱ ስታዝን ነበረ። እንደዛ በምትልበት ሰዓትም በጣም ከባድ ነው የሰው ስሜት፣ እውነት ለመናገር ይከብዳል። ጋሽ ደረጀም እሺ አውቄያለሁ እናገራለሁ እያለ ነበረ። ግን ሳይነግራቸው በመዘግየቱም እኛም ትንሽ ሰርፕራይዙን አበላሽቶብናል ማለት ነው። በጉጉት ስንጠብቅ የነበረው ሰርፕራይዝ ነበረ። በዛ አጋጣሚ ጊዜና ለዛንም አስታርቃቸዋል ማለት ነው። እነሱ እንግዲህ ጊዜና ለዚህ በጣም ጎን በጎን ሲሆኑ ሲገናኙ መሞነጫጫር ነው፣ መቧጨቅ፣ መሞነጫጫር ሲሉ ነበረ። እናስታርቃቸው የመጀመሪያ ጨዋታ እንጀምር እያሉ ነበረ። ዳጣና አብጌል ናቸው ይሄን ነገር ያመጡት። ያንን በሚያደርጉበት ሰዓት እሺ ምንድነው አብጌል ትጀምር ጨዋታውን፣ እሺ ምንድነው ስትባል ከለዚህና ከገዛ ነው ጨዋታው ብላለች። ምንድነው ጨዋታው እንደዚህ ሲሆነበት ምክንያት ስትባል እንግዲህ እየተጣሉ አይደለ ወይ እናስታርቃቸው ሲል የማሐሪፍ ሀሳብ ነው፣ ግን የማይባለውን እንዲያትይ፣ ምክንያቱም የማይባለውን ነገር ማለት የለባቸውም እያለ ነበረ ስትናገር የነበረው። እንደዛ በምትልበት ሰዓት የሚሳሳሙ ነው ያለችው። ነው ብሎ ይነገሩት። አዎ ገዛም ሚሳማት ለዛም ትሳመው ሲባባሉ እንግዲህ ለዛም ታሽኮርመማለች ማለት ነው። እያለ እየተሽኮረመመች ነበረ። እሱም በጣም አፍሮ ነበረ። እንደው ካላችሁ ምሽኝ ግን መሳምትን አይመርም እኮ ሲሉትማ የለሁም በሳቅ አይመርም እኮ ሳማት እንጂ ምን ችግር አለው እንዲህ እያሉ ሲስቁበት ነበረ። እሱም ተጠግቶ ሳም ሲያደርጋት እሷም ተሽኮርመማ ወደዛ ነው የሄደችው ማለት ነው። እንደዛ በምታረግበት ሰዓትም እሷም ሳሚ እየተባለች ውሃ የመታ ሰርፕራይዙን አበላሸችው። እንደውም ከንፈራቸውን ይሳሳሙ ነበር ያለችኝ ዳጣ ሲባል በጣም ነው የደነገጡት። እናንተ ሰዎች ምንድነው የምታስቡት? ወይት ነው የምትከዱት? እያለ ጋሽ ደረጀም ሲቆጣቸው ነበረ። እውነት ለመናገር መቆጣትም ሲያንሳቸው ነው። ዱላም ያስፈልጋቸዋል ራሱ ማለት ነው። ምክንያቱም ቤተሰብ ፊት የሚወራና የማይወራ አለ፣ ጓደኛ ጋር የሚወራና የማይወራ አለ። ያን ደግሞ ግዴታ ነው ማለት ነውና እንግዲህ ጊዜም በቃ በደስታ ተቀብሏታል። እንግዲህ እኔና አንቺስ መቼ ነው የምንጋባው? መቼ ነው የምንወልደው? እያለ ሲመክራት ነበር። እኔ ካንተ መቼም አላረገውም እያለ ስትሽኮረመም ትገኛለች። ፈቃቅ ብሎ እኮ ሲሄድባት እወድሃለሁ ወደዋለሁ ጥሩልኝ ነው የምትለውና እሷ ጋር ሲሆን ግን በጣም እንትን ትላለች። አመጥነኝም አንተ እኮ እንትን ነህ ዘበኛ ነህ ምናምን ትለዋለች። እና እንዲያውም ስታስጨልለው ነበር። የጎረቤት ልጆች እዚህ ጎረቤት ያለ ልጅ ነበረና እሱ በጣም ነው የሚፈልገኝ እያለ ስታስጨልለው ነበር። አንድ ቀን እንዴት ያለሽ እያለ ደግሞ እሱም ገልብጦ የሆነች ልጅ እኮ አይቼ እያላት እሷም ደግሞ ማናት ምንድናት ኧረ እያለች ስትቆጣው ትገኛለች። እንግዲህ በአንድ ላይ ተጣምረው ተጋብተው እናያቸዋለን ብለን እናስባለን። እንግዲህ ገዝዬ አጥብቀህ ያዝ ቆንጅዬ ልጅ ናት እያለች ነበረ ራሱ ማርታ። አዎ ቆንጅዬ ልጅ ነች፣ ባለሙያ ናት፣ ምንም የሚወጣላት የለ እያለች ነበረ። ሰርፕራይዝን ታደርገናለች እያለች ስትናገር ነበረ። በዛ አጋጣሚ አብጌልን አግቢልኝ፣ ውለጅልኝ፣ ያንቺን ልጅ ማየት እንፈልጋለን፣ ልክ እንደ ሰላምዬ ልጅ ያለ ውለጅልኝ እያለቻት ማርታ ትገኛለች ማለት ነው። እማዬ ይሄ እኮ ዝም ብሎ የሚመጣ አይደለም የሚታሰብበት እንጂ ለምን እንደዚህ ትኛለሽ እያለቻት ነው የምትገኘው ማለት ነው። እንግዲህ ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶች እያበረታቱኝ፣ አሁንም አዲስ ጀማሪ ነው። በእናታችሁ ፍታችሁ አይደለሁም፣ አላሳዝናችሁም። እስከ መጨረሻው ድረስ ቪዲዮውን እየተከታተላችሁ
ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ደግሞ በአዲስ ነገር እንመጣለን ብለን እናስባለን፣ እንገኛለን። የዳጣን እናት ታውቃለች። ዳጣና ሰላምዬ ይገናኛሉ በሚል ባለሙሉ ተስፋ ነን። እንግዲህ ቀጣይ ድራማ ላይ ማለት ነው። መልካም ጊዜ፣ መልካም ሰዓት ይሁን።